ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በቀን ምን ያህል ውሃ መጠጣት አለብን? ውሃ በሰውነታችን ውስጥ ሲያንስና ሲበዛ ምን ይከሰታል? አንድ ግለሰብ የሚያስፈልገው የውሃ መጠን እንደ ሰውነት ክብደቱ፣ እንደሚሰራው የአካል ብቃት እንቅስቃሴ መጠን፣ ዕድሜ፣ ጾታና የመኖሪያ አካባቢ ሁኔታ ይወሰናል። ውሃ ለሕይወት አስፈላጊ ነው። በርካታ ዓለም አቀፍ መሪዎች አንድ ሴት በቀን 2 ሊትር ወንድ ደግሞ 2.5 ሊትር ውሃ ቢጠጣ ለጤና መልካም መሆኑን ይመክራሉ። ሳይንቲስቶች ግን የምንጠጣው ውሃ በተለየ መንገድ የሚፈልገውን ያህል ላይሆን ይችላል ይላሉ። በቂ ውሃ ለመጠጣት ለድርቀት ያጋልጣል። ከዛም በተቃራኒ ደግሞ ብዙ ውሃ መጠጣት አደገኛ ነው። ውሃ የሰውነታችን ክብደት 60% ይይዛል። ሴሎቻችን፣ የአካል ብልቶቻችን፣ ደማችን እንዲሁም በሰውነታችን የተለያዩ ክፍሎች ውስጥ ውሃ ይገኛል። በስኮትላንድ ስትሬሊንግ ዩኒቨርሲቲ ውሃ ባለሙያ የሆኑት ዶክተር ኒዳ ሮድሪገዝ ሳንቼዝ ውሃ ንጥረ ነገር አለው ይላሉ። ፕሮቲን፣ ቫይታሚን፣ ካርቦሃይድሬት እና ፋይበር ላይ እናተኩራለን። ውሃ በሕይወታችን ውስጥ እንደ ጠቃሚ ንጥረ ነገር አድርገን አናስብም። ውሃ በሁሉም የሰውነታችን ተግባራት ውስጥ ወሳኝ ሚና ይጫወታል። የሃርቫርድ የሕክምና ትምህርት ቤት የውሃ አንዳንድ ቁልፍ ሚናዎች እንደሚከተሉት ዘርዝረዋል። በሰውነታችን ውስጥ የውሃ ወሳኝ ሚና ንጥረ ነገሮችና ኦክሲጅን ወደ ሴሎች ማጓጓዝ፣ ከሽንት ከረጢት ውስጥ ባክቴሪያዎችን ማስወገድ፣ የምግብ መፈጨት መርዳት፣ የሆድ ድርቀትን መከላከል፣ የደም ግፊትን መደበኛ ማድረግ፣ መገጣጠሚያዎችን ማለስለስ፣ የአካል ብልቶችና ጡንቻዎችን መከላከል፣ የሰውነትን ሙቀት መቆጣጠር፣ ኤሌክትሮክስ ወይም ሶዲየም ሚዛን መጠበቅ። በቂ ውሃ ካልጠጣን ምን ይከሰታል? ሰውነታችን በላብ በሽንትና አልፎ ተርፎም በምንተነፍስበት ወቅት ውሃን ያስወግዳል። ሰውነታችን በአግባቡ እንዲሰራ ለማድረግ ይህ የሚወገድ ፈሳሽ መተካት አለበት። ይህም የሰውነት ውሃ ሚዛንን መጠበቅ በመባል ይታወቃል። ሰውነታችን ከሚወስደው በላይ ውሃ ሲያስወግድ የሰውነት ድርቀት ሊከሰት ይችላል። ይህም ወደ ከባድ የጤና ችግር ሊያመራ ይችላል። የድርቀት ምልክቶች ደማቅ ቢጫና በጣም የሚሸት ሽንት፣ ከተለመደው በታች መሽናት፣ የማዞር ስሜት፣ ድካም፣ የአፍ የከንፈርና የምላስ መድረቅ፣ የዓይን መሰርጎድ። የዓለም ጤና ድርጅት ውሃ ሳንጠጣ ለረዥም ጊዜ የምንቆይ ከሆነ ግራ የመጋባት ስሜት እንዲፈጠር፣ የአካል ክፍሎች ስራ ማቆም እንዲሁም ፈጣን የልብ ምት ሊያስከትል እንደሚችልም ይገልጻል። ውሃ ለአካላችን ምን ይጠቅማል? ከመጠን በላይ ውሃ መጠጣት አደገኛ ሊሆንም ይችላል። አዎ፣ ውጤቱም ከባድ ሊሆን ይችላል። በአጭር ጊዜ ውስጥ ከመጠን በላይ ውሃ መጠጣት ሃይፖናትሬሚያ ሊያስከትል ይችላል። ይህም በውሃ ምስክር በመባል ይታወቃል። ይህ የሚሆነው በደማችን ውስጥ ያለ የሶዲየም መጠን በከፍተኛ ሁኔታ ሲቀንስ የሰውነታችን ሴሎች እንደሚያብጡ ስለሚያደርግ ነው። የሃይፖናትሬሚያ ምልክቶች ማቅለሽለሽ እና ማስመለስ፣ ራስ ምታት፣ ግራ መጋባት፣ አቅም ማጣት፣ ድባቴ እና ድካም፣ አለመረጋጋት እና ብስጭት፣ የጡንቻ መዛል፣ ቁርጠት ወይም ቁርጥማት፣ መንቀጥቀጥ፣ የከፋ ሲሆን ራስ መሳት። የውሃና የሶዲየም እጥረት ልዩነት። ሃይፖናትሬሚያ የሶዲየም እጥረት፣ ማቅለሽለሽ፣ ማስታወክ እና የራስ ምታት፣ መድከም፣ መፍዘዝ እና መዛል፣ መቅበጥበጥ እና መቆጣት፣ የጡንቻ መዛል፣ ህመምና መሽመቀቅ፣ ከባድ መንቀጥቀጥ፣ ራስ ምታት። የውሃ መሟጠጥ በጣም ትንሽ ውሃ ወይም በጣም ትንሽ ውሃ፣ በጣም ቢጫ እና ጠንካራ ሽታ ያለው መሽናት፣ መቀነስ፣ ማዞር ወይም መፍዘዝ፣ ድካም መሰማት፣ የአፍ የከንፈርና የምላስ የዓይን መጎድጎድ።
እንደ አውሮፓውያኑ አቆጣጠር በ2018 ፔር ከልጇና ከአማቿ ጋር በለንደን ማራቶን ለመሳተፍ ልምምድ እያደረገች ነበር። ቀኑ በጣም ሞቃታማ በመሆኑ በጎ ፈቃደኛ ለሯጮች የሚሰጡትን ውሃ እየተቀበለች በተደጋጋሚ ስትጠጣ ነበር። ለቢቢሲ ዘ ፋይድ ቼን ፕሮግራም የመጨረሻው የማስታወስ ነገር የግማሽ ማራቶን ምልክቱ ነበር ስትል ተናግራለች። ጆሃን በጽኑ ሕክምና ውስጥ ለ3 ቀናት ካሳለፈች በኋላ ነው የነቃችው። በባለቤቷ የተቀረጸው ተንቀሳቃሽ ምስል የውድድሩን መጨረሻ መስመር አልፋ ስትገባ ቢያሳያትም ራሷ ግን ምንም የምታስታውሰው ነገር አልነበረም። የትዳር አጋሬና አንዳንድ ጓደኞች እዚያ ነበሩ። እጃቸው እያውለበለቡልኝ ነበር፣ እግሮቼ ከዱኝ። ወደ ቤት ከተመለስኩ በኋላ በጣም ታመምኩ እናም ራሴን ሳትኩ ስትል ታስታውሳለች። በጣም ብዙ ውሃ ስለጠጣሁ አካሌ በአግባቡ ለመስራት የሚያስፈልገውን ጨውና ሌሎች ንጥረ ነገሮችን ከውስጤ አጥቤ ነበር ያስወጣሁት። ጆሃና ያጋጠማት ተገቢው በላይ ፈሳሽ ስንወስድ ምን እንደሚፈጠር አጉልቶ ያሳያል። ፈሳሽ ነገሮችን በፍጥነት ወደ ደም ውስጥ ይገባሉ። የተወሰደው ትርፍ ፈሳሽ በኩላሊታችን በኩል ተጣርቶ በሽንት መልኩ ይወገዳል። ነገር ግን ኩላሊታችን በሰዓቱ 1 ሊትር ፈሳሽ ብቻ ነው ማጣራት የሚችለው። ሰውነታችን ምን ያህል ውሃ ያስፈልገዋል? የጤና ባለሙያዎች ጤናን በአግባቡ ለመጠበቅ በቀን ከ6 እስከ 8 ብርጭቆ ውሃ መጠጣት በቂ መሆኑን ይመክራሉ። የአውሮፓ የምግብ ደህንነት ባለስልጣናት ለሴቶች 2 ሊትር እና ለወንዶች 2 ሊትር ተኩል መጠጣት በቂ መሆኑን ይመክራሉ። ይህ ግን ከመጠን ብቻ ሳይሆን ምግብን ጨምሮ ከሁሉም ምንጮች የሚገኝ ውሃ ያጠቃልላል። አብዛኞቹ ምግቦቻችን ፍራፍሬ፣ አትክልት፣ ሩዝ እና ለውዝን ጨምሮ ውሃ ይይዛሉ። ለምሳሌ ሐብሐብ 92 በመቶ ውሃ ነው። በስኮትላንድ የሚገኘው የአብርዲን ዩኒቨርሲቲ ባልደረባ የሆኑት ፕሮፌሰር ጆን ስፔከማን በ23 ሀገራት የሚገኙ ከ5,000 በላይ ሰዎችን የውሃ አወሳሰድ መጠን የተከታተለው ዓለም አቀፉ ጥናት አካል ነበሩ። ዕድሜያቸው በ20 እና 30 መካከል የሚገኙ ወንዶች ምናልባትም በቀን 1.8 ሊትር ያህል ውሃ ያስፈልጋቸዋል። በተመሳሳይ ዕድሜ ክልል ውስጥ የሚገኙ ሴቶች ደግሞ ከ1.5 እስከ 1.6 ሊትር ያስፈልጋቸዋል። ዕድሜያቸው 85 ገደማ የሆናቸው ደግሞ በቀን 1 ሊትር ብቻ ያስፈልጋቸዋል በማለት ፕሮፌሰር ስፔከማን ያብራራሉ። ነገር ግን አንድ ግለሰብ የሚያስፈልገው የውሃ መጠን እንደየሰውነቱ ክብደቱ፣ እንደሚሰራው የአካል ብቃት እንቅስቃሴ መጠን፣ ዕድሜ፣ ጾታ እና የአካባቢ ሁኔታ ይወሰናል። አክለውም አንድ ሰው ምን ያህል ውሃ መጠን ያስፈልገዋል የሚለው የሚወሰነው ምን ያህል ግዙፍ ነው በሚለው ነው ብለዋል። ሞቃታማና እርጥበት ባለበት ቦታ የሚኖሩ ከሆነ የውሃ ፍላጎቱ በብርድና በድርቅ ቦታ ውስጥ ከሚኖር ሰው በጣም ከፍ ያለ ይሆናል። አንድ ሰው ውሃ ለመጠጣት የሚያሳየው ተፈጥሯዊ ምልክት መጠማት ነው። የሽንት ቀለም ሌላው ጥሩ በቂ ውሃ ማግኘትና አለማግኘት ጠቋሚ ነው። ፈዛዛ ቢጫ በቂ ውሃ ማግኘታችንን ሲያመለክት፣ ደማቅ ቢጫ ደግሞ የውሃ እጥረት በሰውነታችን ውስጥ መኖሩን ያመለክታል። ከዚህ በተጨማሪ ማስመለስ ወይም ተቅማጥ ካለዎት ብዙ ፈሳሽ መጠጣት ይኖርብዎታል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። በእንግሊዝ መምህራን የተማሪዎቻቸውን ፈተና ለማረም ሰው ሰራሽ አስተውሎት መጠቀም ይችላሉ ተባለ። በእንግሊዝ መምህራን አርቲፊሻል ኢንተለጀንስ (AI) በመጠቀም ፈተናቸውን ማረም፣ ለወላጆቻቸው ደብዳቤ መጻፍ ይችላሉ ተባለ። ይህ አዲስ የመንግስት ውሳኔ የሚያስተዋውቀው የስልጠና መመሪያን ቢቢሲ መመልከት ችሏል። በእንግሊዝ ለሚገኙ ትምህርት ቤቶች በተሰራጨው በዚህ መመሪያ ላይ መምህራን ቴክኖሎጂውን ተጠቅመው የተለመዱ ተግባራትን ለማገዝ እንደሚችሉና በምትኩ ጥራት ላይ እና ከተማሪዎቻቸው የሚያሳልፉትን ጊዜ ላይ ማተኮር ይችላሉ ይላል። መምህራን የሰው ሰራሽ አስተውሎት አጠቃቀማቸው ላይ ግልጽ መሆን አለባቸው ያለው ይህ መመሪያ ሁልጊዜ ውጤቱንም ዳግም ማረጋገጥ እንደሚያስፈልጋቸው የትምህርት ሚኒስቴር አስታውቋል። የትምህርት ቤቶችና ኮሌጆች አመራሮች ማህበር በበኩሉ ውሳኔው ለገጽ ማስተማሪያ ነፃ ጊዜ እንዲኖር ያደርጋል ቢልም አሁን ግን መፈታት ያለበት ትልቅ ጉዳይ አለ ብሏል። በኢንፎርሜሽን ቴክኖሎጂ ላይ ፍቃድ ያለው BCS ውሳኔውን ጠቃሚ እርምጃ ሲል አድንቆ ነገር ግን መምህራን ለወላጆቻቸው የቱ ጋር ሰው ሰራሽ አስተውሎት እንደተጠቀሙ መናገር እንደሚኖርባቸው ግልጽ መመሪያ ያስፈልጋቸዋል ብሏል። መምህራን
እና ተማሪዎች የሰው ሰራሽ አስተውሎት መሞከር የጀመሩ ሲሆን ከዚህ ቀደም ትምህርት ሚኒስቴርም በመምህራን ዘንድ ጥቅም ላይ መዋሉ እንደሚደግፍ ገልጾ ነበረ። ሚኒስትሩ የሰው ሰራሽ አስተውሎት እንደ አጫጭር መልስ የሚሰጥባቸው ጥያቄዎቻቸውን ወይም የቤት ስራዎችን የመሳሰሉ ቀላል መልመጃዎች ለማረም ብቻ ጥቅም ላይ መዋል እንደሚችልም ገልጾ ውጤቱን መምህራን ድጋሚ ማረጋገጥ እንደሚኖርባቸውም አስታውቋል። መምህራን ለወላጆች ዘወትር በሚጽፏቸው ደብዳቤዎችም ኤአይ መጠቀም እንደሚችሉ ፍቃድ ሰጥቷል። የስልጠናው አንደኛው ክፍል ለምሳሌ የፀጉር ቅማል መከሰትን በተመለከተ ደብዳቤ ለመጻፍ እንዴት ጥቅም ላይ እንደሚውል ያሳያል። የትምህርት ሚኒስቴር መመሪያ ትምህርት ቤቶችም በኤአይ ላይ ግልጽ ፖሊሲዎች ሊኖራቸው ይገባል ይላል። መምህራንና ተማሪዎች ሊጠቀሙበት የሚችሉበትና የማይችሉበትን ጊዜና ትክክለኛነቱን እንደገና በመምህራኑ ፍተሻ መደረግ ተማሪዎችን መኮረጃ አለመኮረጃቸው ለመለየት እንደ መልካም መንገድ ተጠቅመዋል። በተጨማሪም የተፈቀደላቸው መሳሪያዎች ብቻ ጥቅም ላይ መዋል አለባቸው ያለ ሲሆን ተማሪዎች ስለ ዲፒፌክ እና ሌሎች የተሳሳቱ መረጃዎች እንዲያውቁ መማር አለባቸው ይላል። የትምህርት ሚኒስትሩ ብሪጅት ፌሊፒሲን መምሪያው የስራ ጫናዎችን ለመቀነስ ያለመ ነው ብለዋል። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።